Alright. ሰላም ጤና ይስጥልን ውድ የአፍሪካኛ ሾው ቤተሰቦቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና እንድትሆኑ ልባዊ ምኞቴ ነው። የአፍሪካኛ ሾው ፕሮግራማችን ጀምሯል። አዘጋጅቼ የማቀርብላችሁ ደግሞ እኔ ሚሪያም ኪንዳውስ ነኝ። የተለያዩ ምርጥ ሙዚቃዎችን እየተገባበዝን ከእንግዳ ጋርም ቆይታ እያደረግን አብረን እንቆያለን። የዛሬ ፕሮግራማችን የምንጀምረው ደግሞ ሪያና ፊቸሪንግ ቲአይ ሊቭ ዮር ላይፍ ሲሉ ባቀነቀኑት ተወዳጅ የአር&ቢ ሚውዚክ ቪዲዮ ነው። ተመልክተን እንመለስ። Alrighty, Rihanna featuring T.I. Live Your Life. በዘጠናዎቹ ተወዳጅ ከነበሩ የሙዚቃ ቪዲዮዎች መካከል የሚጠቀስ የሚውዚክ ቪዲዮ ነበር የጋበዝኳችሁ። አሁን ደግሞ የዛሬ እንግዳችንን እንተዋወቃት። አብራችሁኝ ነው። Hey, hi, how are you? I'm great. How are you? አምሮብሻል። አንቺ ራሱ አምሮብሻል። የጸጉር አሰራርሽን ወድጄዋለሁ። ሄዶብሻል። I love the hairstyle. Thank you so much. Suits you. I feel like I fit. አዎ ቦታዬን ይዣለሁ። አዎን ተቀላቅለሻል። አመሰግናለሁ። የምን ባህላዊ አሰራር እንደሆነ ታውቂያለሽ? This is I do. where? North Tigray. Tigray. አዎ ወደ ምዕራብ ትግራይ ነው። I'm doing great. Awesome. I'm so አዎ እዚህ በመገኘቴ ደስተኛ ነኝ። Meet you. Yes. እንኳን ደህና መጣሽ። ስለተዋወቅኩሽ ደስተኛ ነኝ። ቆይታችንንም በኢቢሲ መዝናኛ እየተከታተሉ ላሉ ተመልካቾቻችን ልናደርስ ስለሆነ ደስ ብሎኛል። Hi. So, እንዳልኳችሁ እንግዲህ እንግዳችን ዊትኒ ኮድ ትባላለች። Please introduce yourself. Yes, I am an American. እሺ አሜሪካዊት ተዋናይትና ኮንተንት ፈጣሪ ነኝ። አዝናኝ ሆኜ ነው የምሰራው። ወደ ኢትዮጵያ የመጣሁት Why Are You Not Here የተሰኘ ተከታታይ ሾው ለመቅረጽ ነው። So why are you not here? So we're going to be talking about different topics. ስለተለያዩ ጉዳዮች እየተጫወትን አንቺንም ይበልጥ እያወቅንሽ እንቆያለን። ለተመልካቾቻችን እኛም እየተንቀሳቀስን ሙዚቃ እንጋብዛቸው. A music video and then while we take a we go take a walk. Yeah, let's do it. So which music? የቱን ሙዚቃ ለተመልካቾቻችን መጋበዝ ትፈልጊያለሽ? Play. ሙዚቃ ትወጃለሽ? You love music? I love it. Yes. Awesome. Music is አዎ በጣም ወዳለሁ። ሁሉንም የሚያገናኝ አንድ የሚያደርግ ነው። አዎ ዓለም አቀፋዊ ቋንቋ ነው። ትክክል ፍቅር ነው ማለት እንችላለን። For our audience. I would like to play Tems. የቴምስ በርኒንግ የተሰኘው ሙዚቃ መጋበዝ እፈልጋለሁ። ምክንያቱም ከኔ ጋር ይያያዝብኛል። ሙዚቃው ስለ አንዲት ልጅ ህልሟን ለመኖር ስለምትጥር ልጅ ነው እና ራሴን አጀማመሬን መነሻዬን ያሳየኛል። Yeah, so let's go with fire. What's Burning. Burning. Yes. Fire burning. Okay. Tems. Figure out myself when I'm distant in my world. I can hold on to the past and be. Yes, girl. So I sit here. Yeah. Okay. Cool. Ooh, let's get taller. I know, because I am a little vertically challenged. Me but it's too. okay. We're petite. I'm Yes, we go petite. Yeah. petite. I love that. Yeah. Awesome. Yeah. So we're back from the song. For the music, Tems. Yes, Tems. Burning. Burning. Yeah. እንግዲህ burning የቴምስን burning የተሰኘ የሚውዚክ ቪዲዮ እንግዳችን ዊትኒ ጋብዛን ነበረ። በሙዚቃው ፈታ እንዳላችሁበት ተስፋ አድርጋለሁ። እኛ ደግሞ ቆይታችንን እንቀጥላለን። So how's your stay here so far, Whitney? የስካሁን ቆይታሽ እንዴት ነው ዊትኒ? So immaculate. Like it's been so awesome. ቆይታዬ በጣም ቆንጆ አስደሳች ነው። በእውነት ተመችቶኛል። ቤቴ የመጣው ያህል ተሰምቶኛል። በመገኘቴ ደስተኛ ነኝ። Yeah. So ወደ አፍሪካ ስትመጪ የመጀመሪያሽ ይመስለኛል። አዎ የመጀመሪያ ነው እና ጥሩ ከምላቸው ወቅቶች ይመደባል። ጥሩ ሰዎችን አንቺን ጨምሮ ተዋውቂያለሁ። You. It's a honor. It's ስላወቅኩሽ በእውነት ደስ ብሎኛል። Yeah. yes. So yeah, this is Ethiopia is the hub, the capital of Africa. ኢትዮጵያ የአፍሪካ መዲና ናት። በርካታ ዲፕሎማቶች፣ አምባሳደሮችን መቀመጫ ናት። ባለሽ ቆይታስ ከሰዎች ጋር ትውውቅ አረግሽ? የመጣሽበት ዓላማ ምንድነው? With more people, or what was the aim that brought you here? So what got you here? what brought us here? I came with I came with the production, and it's የመጣሁት Why Are You Not Here የተሰኘ ሲሪየስ ለመቅረጽ ነው። እናም ከፕሮዳክሽን ቡድን ጋር ነው የመጣሁት። እሱ ላይ ከበርትራንድ ቮይድ ከሚባል ተዋናይ ጋር ነው የምንሰራው።
ፕሮዳክሽኑን ጽህፈቱንና ዳይሬክቲንጉን የሚሰራው ደግሞ ከማል ይባላል። Kamal. And yes, so it's going to be at a very, very amazing production. The topic seems መልካም ርዕሱ ሳቢ ነው። ለምን አልመጣችሁ? Why are you not here? Because you need to be here. አዎ መምጣት አለባችሁ። a very good project. Yes. Yeah. So what was your role in this project? በዚህ ፕሮጀክት ውስጥ ሚናሽ ምን ነበር? በዚህ ፕሮጀክት ለበርትራንድ የልቡ ጓደኛ ነኝ። እሱ ደግሞ ለሆነ ውድድር ይመጣል። የፍቅር ታሪክ ነው። እሱ መናገር እችላለሁ። ቀሪውን ግን ፊልሙ ሲጠናቀቅ ታዩታላችሁ። የምትወዱትንና ያመናችሁበትን ነገር ምንም ሁኔታ ቢመጣ መከተል እንዳለብን የሚያሳይ ነው። Addis gave us a pinch, so now we are like curious. It's a love story. Know that. Love story and chasing after your dreams and moving forward no matter what circumstances come across. Amazing. መልካም ትውልድሽና ዋና መገኛሽ የት ነው? I'm originally from Warren, Ohio in America. ትውልዴ ዋርን ኦሃዮ አሜሪካ ነው። በ16 ዓመቴ ነው ወደ አትላንታ ጆርጂያ የገባሁትና እዛ ነው ከማልና በርትራንድን የተዋወቅኳቸው። ከዛ ጊዜ ጀምሬ ነው ሙያዬን የጀመርኩት። ነገር ግን ማንጎራጎርና ኮንተንት መስራት፣ ቺርሊደርነትና ትወና ላይም እሳተፍ ነበር። Entertainment. But before that I was always just an entertainer. I was singing, dancing, cheerleading, acting as well. So I was doing it all. Yeah. So cheering, acting. So like how did ይሄ የትወና የኮንተንት ፈጠራ ፍላጎቱ ከየት መጣ? ተጽዕኖ የፈጠረብሽ ሰው ነበር? Truly, I was inspired by ተጽዕኖ የፈጠረብኝ ተዋናይ እንኳን የለም። ሙዚቃ ግን ዊትኒ ሂውስተንን ማለት እችላለሁ። singing wise, Whitney Houston, I Toni was gonna come to Braxton. that. Yes. Whitney Houston. Whitney Houston so magical and powerful. So was you named after her as well? የስምሽ ስያሜስ ከሷ ነው የተወሰደው? አዎ ከሷ ነው አባቴ ያወጣልኝ። መልካም ያንቺ ሙዚቃ ደግሞ ለመስማት በጉጉት ተጠብቃለሁ። አሁን ላይ ሙዚቃ እየሰራሽ ነው? Anything coming up, cooking? Yeah, so stay tuned for 2026 አዎ በዚህ አመት ጠብቁኝ። ሙዚቃዬ ላይ አተኩሬ እሰራለሁ። music. That's beautiful. Yeah. We're going to keep our ears open. Stay tuned. Yeah. የዳንሷን ሙዚቃ ታዳምጫለሽ? የተወሰኑ አዎ Yeah. So I listen to dancehall music, and one of my favorites is Alkaline. You know Alkaline? I do know Alkaline. So yeah, he released a new music video. What I like about Alkaline. እሺ እኔም አዳምጣለሁ እና ከመወዳቸው የዳንስሆል አርቲስቶች መካከል አንዱ አልካላይን ነው። በቅርቡ የለቀቀው አዲስ የሙዚቃ ቪዲዮ አለው። ከአልካላይን የምወድለት ነገሩ ስራው ላይ ታታሪነቱና ተጽዕኖ ፈጣሪነቱን ነው። ስለዚህ የሱን ሙዚቃ እንጋብዛቸው። Alright እሺ ተመልካቾቻችን፣ አሁን ደግሞ የአልካላይንን ኪማን የተሰኘውን የሙዚቃ ቪዲዮ ጋብዛችሁ እንመለሳለን። አብራችሁን ቆዩ። Keyman, go for the Leland. Yo, yeah, we ain't tricked them a pre-man. ኪማን የተሰኘውን የሙዚክ ቪዲዮ ነበር ጋብዘናቸው የተመለስ ነው። So I'm here with the one and only Whitney Code. Whitney Code. Yeah. So እሺ ዊትኒ ሙዚቃውን ወደድሽው? Did. It was so good. አዎ እዚህ ቁጭ ብዬ ፈታ እያልኩ ነበር። All right. So tell us about Whitney. እስቲ አሁን ደግሞ ስለ ስራ ህይወት ጉዞሽ እናውራ. Take us through the journey. Yeah. Oddly enough, I was in school. የተማርኩት ዴንታል ነው እና ዴንቲስት ባለሙያ ነኝ። Professional as well. ዴንቲስት? ረረ እንዴት ነው ጥርሴ እስቲው? Beautiful teeth. So yes, አንድ ቀን ወደ ስራ እየሄድኩኝ መንገድ ላይ ቢልቦርድ ላይ ኮከብ መሆን ትፈልጋላችሁ የሚል ጽሑፍ አየሁ። አዎ ብዬ ፎቶ አነሳሁትና ሄድኩኝ። ከዛም ለኤጀንቶች ሄጄ ኦዲሽን አደረኩኝ። ኦዲሽኑም ተሳካልኝ። ነገር ግን ወዲያውኑ ስራ አልጀመርኩም። ትምህርቴን ጨረስኩና ከዛ በኋላ ጀመርኩኝ። አሁን ትወና በመስራት 8 አመት አስቆጥሬያለሁ። I stopped for a little bit because I just wasn't unsure about the journey. But then a few years later, I started back up after I finished school. And I've been doing it for about 8 years now. Wow, interesting. Yeah. ልብሽን መከተልሽ መልካም ነው። እናም ቢልቦርዱ ላንቺ ምልክት ሆኖልሽ ነበራ? አዎ It was literally a billboard saying, do you want to be the next star? Like and it was talking to you. አንቺን እያዋራሽ ነው የመሰለሽ መቼም በሰዓቱ አይደል? አዎ ትክክል እፈልጋለሁ ብዬ ቀጠልኩኝ። You actually do. Oh, thank you so much. Thank you. Yes. I'm funny and stuff like that. I should be on TV. And I was just like, yeah, thanks. But then I was like, I want it. So, እስካሁን ምን ያህል ፊልሞች ላይ ተውነሻል? oof. እስካሁን 20 ፊልሞችን ሰርቻለሁ እና የተወሰኑት ላይ ዋና ገጸ ባህሪም ተጫውቻለሁ። Films. So
I will say I've done an additional 5 from that, so about 20 films at this point. Yeah. Oh, interesting. And I've been the lead characters in some of them as well. Awesome. So, which movie did you like? ጥሩ ከተጫወትሽባቸው ፊልሞች ሁሉ ካንቺ ጋር ሪሌት ያደረገችና የወደድሻት ገጸ ባህሪ የትኛዋን ነው? I will say one of my first major movies on major network is BET Her. It's called Behind the Smile, and it's about women's mental health. BET Her ከፈገግታው ጀርባ የሚል ነው እና ስለ ሴቶች የአእምሮ ጤንነት ነው ፊልሙ እና እንደኔ ለምጽ ወይም ቪታላይጎ ያላት ዜና አንባቢ ናትና የህልሟን ስራ መስራት ወይንም ለምጽ ያለባቸውን ሰዎች በመወከል ከማህበረሰቡ ጋር መቆም ወይም ለስራዋ ስትል ምልክቷን መሸፈን ስለነበረባት ሴት ነው። እኔም በሙያዬ ውስጥ የሆነ ወቅት በሜካፕ ለምጽን ሸፍን ነበር። ስለዚህ በጣም የወደድኩት እሱን ነው። The TV because everyone looked the same. So that was my most valuable one. Yeah. And it's very beautiful because it can also ጥሩ ለሌሎችም ልዩ ምልክት ላላቸው ሰዎች ጥሩ ተጽዕኖን ይፈጥራል። አዎ ሁላችንም ቆንጆ ነን። አሁን የተለያየ አቋምና መልክ ቢኖረንም የየራሳችን ውበት አለን። አንቺም በጣም ቆንጆ ነሽ። በጣም አመሰግናለሁ። አንቺም ቆንጆ ነሽ። አመሰግናለሁ። Yes. እና ከየትኛው ተዋናይ ወይንም ተዋናይት ጋር ብትሰሪ ደስ ይልሻል? I will say I want to work with Angela Bassett. ከአንጀሊና በሊ ጋር ብሰራ ደስ ይለኛል። Strong house. She can በጣም ጠንካራና ጎበዝ ናት። በድራማና በኮሜዲ መካከል ሚዛኗን መጠበቅ ትችላለች እና strong individual. And I will say for men ከወንዶች ደግሞ ከዴንዝል ዋሽንግተን ጋር ብሰራ እወዳለሁ። በርካታ ናቸው ብቻ። Grew up watching his movies. Yeah, he's very good. አዎ ዴንዝል ዋሽንግተንን ስናየው ነው ያደግነው። You know, I can name them off, but yeah. ህልምሽ እንዲሳካልሽ ደግሞ መልካም ምኞቴ ነው። እንደሚሳካልሽም ደግሞ አምናለሁ። We got it. Yeah. So let's take a music break and then አሁን ደግሞ ለተመልካቾቻችን ሙዚቃን ጋብዛቸው። Okay, so I love music. ሙዚቃ እወዳለሁ ግን መዝሙርም አዳምጣለሁ። ስለዚህ የብላንካን Are You Ready የተሰኘውን ጋብዛለሁ። እሺ አሁን ደግሞ ዊትኒ ጋበዘችንን የAre You Ready የተሰኘ የብላንካ የሚውዚክ ቪዲዮ ተመልክተን እንመለሳለን። አብራችሁን ቆዩ። I'm removing all the baggage, all the mess, and I'm lifting all this weight up on my chest. Every lie that I believed inside my head. Alright, እሺ ተመልካቾቻችን የብላንካ Yes. ሚውዚክ ቪዲዮ ነበር ተመልክተን የተመለስነው። ዘና እንዳላችሁበት ተስፋ አደርጋለሁ። ሙዚቃው ቆንጆ ነበር። It was about are you ready for your blessings? አዎ ለባርኮታችሁ ዝግጁ ናችሁ ነው የሚለው። በረከቶች ሲመጡ ለመቀበል ዝግጁ መሆን ያስፈልጋል። እናም ፈጣሪ የሚያከብሩትን ይባርካል። Honoring him. Yeah. Amen. That's beautiful. And we're ready. Always for it. Yeah. So በትወና ውስጥ ፈታኝ የምትዩ ነገር ምንድነው? The most challenging thing in acting. ፈታኝ የሆነው ሁሌም አንድን ገጸ ባህሪ ወደ ህይወት ያመጣሽ መሆኑን ማሰብና አንቺ ራስሽን እንዳልሆንሽ ማሳመን ነው። በዚህ ሰዓት የራስሽንን ባህሪ ከገጸ ባህሪው ጋር በማጣጣም ማስኬድና የምትሰሪውንና የማትሰሪውን ለይተሽ ማወቅ ይጠቅማል። That essence of a person to life. But you do have to know your boundaries of what you will and won't do, so that it represents you greatly as a whole. Wow. So what would you say, how would you see yourself? What kind of actress? ራስሽንስ ምን ገጸ ባህሪ ላይ ነው ይበልጥ ያዋጣኛል የምትዩ? You know, እውነት ለመናገር የተለያዩ ገጸ ባህሪዎች ይዋጡልኛል እላለሁ። characters, but Okay. እሺ ዊትኒ ነሽ ወይስ ተቀይረሻል? Are you with me? I don't want to say specifically just because ሁሉንም I ለመሆን myself ለራሴ ቦታ give ሰጠዋለሁ። myself the space to step into any character and to transform. Yeah. So, yeah. Nice. Can you turn into a villain right now? አሁን ቪለን ሁኚልኝ እስቲ። Okay. Okay, I want Whitney. ዊትኒ ትሻለኛለች መልሽልኝ። Hi. Okay, so which famous or ከየትኞቹ ታዋቂ ተዋናዮች ጋር ሰርተሻል? I worked with Naturi Naughton. She was the
ከኖትሪ ማውተን ጋር ሰርቻለሁ። የሰራውት ፊልም ላይ ዳይሬክተር ነበረች። በጣም ልዩ ነበር። ከራን ጆሴፍ ራይኒ እሱም ታዋቂ አክተር ነው እና ራሴ It was very special. Karan Joseph Riley, he's another famous actor, and me. Hello. ትክክል plan like what's your እቅድሽ ወይንም ህልምሽ ምንድነው? My future plan is to truly expand. እቅዴ ማንሰራረት ነው። በዓለም አቀፍ ደረጃ ላይ ታዋቂ ተዋናይ መሆን እፈልጋለሁ እና ኮከቦኜ ከፍ ብዬ መብረር እፈልጋለሁ። አሜሪካ ላይ ብቻ ሳይሆን በመላው ዓለም In America or Georgia, you know, all over. I am flying like a bird and free. And to truly just step into my calling on all aspects. Awesome. And I'm also very የሙዚቃ ድምጽሽን እስካሁን አላሰማሽኝም። ይሄው አሁን ካሜራ ፊት ጠይቄሻለሁ። I'm going to put you on. አሁኑኑ? አዎ አሁኑኑ። የምንገኘው በኢትዮጵያ ነው። Okay, say. I know most times I'm far away, but still I'm missing you. I've said some things that I regret, but I'll make it up to you. Okay. አጋፈጥሽኝ አይደል? እሺ Keep going. በጣም የምወደው ማለትም የምንወደው This is a surprise because she never sang for me. That was my first time. Yeah, እኔም እስካሁን እንግዲህ አብረት ቆይ ሙዚቃ ድምጿን አልሰማሁትም። ይሄ መጀመሪያ ነው። ከእናንተ እኩል ነው የሰማሁት ስትዘፍን። So thank you so much. It means a lot. Really. Oh. ጎበዝ ነሽ. Say ጎበዝ ነሽ. ጎበዝ ነሽ. ጎበዝ ነሽ. ጎበዝ ነሽ. ጎበዝ ጎበዝ ነሽ. ነሽ. Yes, it means you're good. ጎበዝ ነሽ. ጎበዝ ነሽ. አመሰግናለሁ ነው። ምንም አይደል. Interesting. All right. እሺ ተመልካቾቻችን እስካሁን እንግዲህ በአፍሪካኛ ያለን ቆይታ ይሄን ይመስላል። እናንተም ዘና እያላችሁ እንደሆነ ተስፋ አደርጋለሁ። በመቀጠል ደግሞ አንድ ሙዚቃ እንጋብዛችኋለን። የምጋብዛችሁ በጣም የምወደው የማደንቀው like he was my crush, you know. And mine too. I get it. He man though. We can share. We can share. We can share. Okay, so Christopher Maurice Brown. Yeah, Chris Brown. It's you and me moving at the speed of light into the air. Chris Brown forever. እንመለሳለን. It's you and me moving at the speed of light into eternity. All right, that was one of my favorite or our favorite. አዎ የምንወደው እኔ ነኝ አድናቂው እኔ ነኝ እየተባባልን ነበር. So we enjoyed forever. Yes. So it was a very beautiful music video. So Whitney, so what did you love? What did you ኢትዮጵያ ካየሽውስ በጣም ያስገረመሽ ነገር ምንድነው? Oh man, the most exciting thing. I can't pick just one. Everything was so exciting. ብዙ ነገሮች ስለሆኑ አንዱን ብቻ መምረጥ ይከብደኛል። እንጦጦ ኩሪፍቱ ሄጄ ነበር። በጣም ቆንጆ ነው። ድንኳን ውስጥ ነው ያደርነውና Basically እንጦጦ Entoto? Yeah. Kuriftu. ኩሪፍቱ Yeah, I got it. It was beautiful. Honestly, I went glamping, right? That's what I call it. And we got to sleep in these tents, and it was just beautiful just seeing all of the people there and the hard work that they do up there as well. ሴቶቹ በጣም ጠንካራ ናቸው። እንጨት በጀርባቸው ተሸክመው አዎ በጣም ጠንካራ ናቸው። ብርቱ ናቸው በጣም። To the mothers. ክብር ለእናቶች. And the men out there, they were working hard. አዎ ክብር ለእናቶች። ወንዶቹም እዛ በጣም ሲሰሩ ተመልክቻለሁ። የአድዋ ሙዚየምም ሄጃለሁ። በጣም ውብ ነው እና የአድዋ ታሪክን ማወቅ ትልቅ ነገር ነው። ንግስቷም That, man. You feel like Powerful. Yes, and the Empress. Ategi Tahai too. Yes, Ategi Taitu. You know she went on the war. ታውቂያለሽ ከንጉስ አጼ ሚኒሊክ ጋር አብራ ጦር ሜዳ ሄዳለች። Yes, yes. አዎ በጣም ስትራቴጂስት ነበረች። በዛ ላይ የኢትዮጵያን ድል ስላወኩበት ኩራት ተሰምቶኛል። Ethiopia's victory, you know, and it's just beautiful and it makes me proud. Yeah. So I feel like the victory at Adwa is not only a victory for Ethiopia but for all black people. yes, You know? absolutely. So, yeah. የአድዋ ድል ለኢትዮጵያ ብቻ ሳይሆን ለመላው ጥቁር ህዝብ ነው እና እንደ ጥቁር ህዝብ የምንኮራበት ነው። Absolutely. And also went to Boston Day Spa. ቦስተን ዴይ ስፓ ሄጄ ጸጉሬን ተሰራው። ቆንጆ ነበር። በየቦታው ሰው ተግባቢ ነው። Queen. And it was
soothing and relaxing. Everyone there, everyone everywhere, Yeah. kind, friendly, helpful, and yeah, That's also like a Ethiopian culture. እንግዳ ተቀባይነት የኢትዮጵያውያን መገለጫም ነው። ከመምጣትሽ በፊት ስለ ኢትዮጵያ የነበረሽ ግንዛቤ እንዴት ነው? Came here. Oof, the impression that I had was that Ethiopia was primarily on the lesser end of, how do I say, poverty? Poverty. Yeah, but coming ከመምጣቴ በፊት የዝቅተኛ የኑሮ ጣሪያ እንዳለ ነበርና ስመጣ ደግሞ ውበቷን፣ ታላቅነቷን፣ አቀባበል፣ ደግነት ተመልክቻለሁ። ድህነት ሁሉም ቦታ አለ። ኢትዮጵያ ወይም አፍሪካ በዛ ብቻ ሊገለጽ አይችልም። ብዙ ስኬቶችና ውጤቶች አሉ። everywhere has poverty, right? Sure, but that's not all about Ethiopia, or Africa. It's so many so much success in Africa, so Yeah. Tell them. Okay. You have the traditional ባህላዊ ቤቶችስ ሄደሻል? places. I did. Can you help me with saying this as we did the dance? Eskista? አዎ ቃሉን አግዥኝ እስኪ። Eskista. Eskista. ምቺ I did a dance. With your hair? መድረክ ላይ ወጥተሽ ጨፈርሽ? Like this with your hands. You can My do that. hands? Oh. Shoulders. Hold on. አዎ ወጥቼ ጨፈርኩ። እሺ ትግርኛ? Yeah. To do this. And then it goes And then I did it. to the They left, did to the this? side. Ay. I loved it. Yes, yeah. And So that was you an went to- experience, and I truly Did loved you go on that. stage? I did go on stage actually, and I was dancing. So I got some videos if you guys want to see that. Yeah, I would love to. Yeah. For sure. Yes, thank you. Yes. So you have to our people. ለተመልካቾቻችን መልእክት ካለሽ? Honestly, keep being authentically yourself. እራሳችሁን ሁኑ እና የምትወዱትን ስራ ስሩ። ወደፊት ተራመዱ። የመጨረሻው ጥግ ሰማዩ ነው። You will never be in a framework of work. You'll just be doing your best thing. So yeah, put your best foot forward, and the sky's the limit. Thank you so much. Yeah. So እንግዳችን ስለሆንሽ አመሰግናለሁ። spend more time, and I wish you come again to Ethiopia, and thank you for being on our show. Thank you for having me. It's a pleasure with Let me. people know where you can find me. Instagram. Yes, you can find me on. የት ሊያገኙኝ እንደሚችሉ whitney.code ነው። እዛ ላይ ስለ ኢትዮጵያ የሰራሁትን vlog ማግኘት ትችላላችሁ። It's whitney.code, CODE, and on YouTube is Living Up to Code, and you will see my vlog about being here in Ethiopia. Awesome. We'll look forward to it. Yeah. So before we leave, let's እሺ እንግዳችን ስለሆንሽ በጣም አመሰግናለሁ። ከመለየታችን በፊት ሙዚቃ እንጋብዛቸው። we're going to keep sharing to the end. እሺ ተመልካቾቻችን እስካሁን እንግዲህ ከእንግዳችን ጋር ቆይታ ያደረግን ሙዚቃ እየተገባበዝን አብረናችሁ ቆይተናል። አፍሪካኛ ደግሞ የመለያየ ሰዓታችን ተቃርቧልና እኔም ጋብዛችሁ የሷም የጸጉሯ የተሰራችሁ የትግራይ ባህል ነውና የትግርኛ ሙዚቃ ጋብዛችኋለሁ። የመስፍን ብርሃኑን ተዘዝ ያለውን ሙዚቃ ነው ማለት ነው። So this is the song that we're going to play. ይሄንን ሙዚቃ ነው ቀጥሎ ምን ጋብዛቸው። እንዴት ነው ዘዋዜው? አፍሪካኛ በሚቀጥለው ሳምንት በተመሳሳይ ሰዓት በተለያየ ቦታ በኢቢሲ መዝናኛ ላይ ይጠብቃችኋል። እስከዛ ሰላሙን ሰይ ደህና ሁኑ። ደህና ሁኑ። ደህና ሁኑ። ደህና ሁኑ። ደህና ሁኑ። አባባት ስፌት እዛሉኝ አቢልን ተዘዝ ፍቅርህ ተዘዝ